ተናክረውን የተባበሩት መንግስታት የሰላም ማስከበር ስራ የመግባቢያ ስምምነት ፊርማ ስነስርዓት ላይም ተገኝተናል። ህንድ የኢትዮጵያ የረጅም ጊዜ አጋር ስትሆን የዛሬዎቹ ውይይቶችና ስምምነቶች ለጋራ ጥቅም በተለያዩ ዘርፎች ያለን ትብብር ለማስፋት ያለንን የጋራ ቁርጠኛ አቋም ያሳያል ብለዋል። ለይፋዊ የስራ ጉብኝት አዲስ አበባ የገቡት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በጠቅላይ ሚኒስትር አብይ አህመድ የተደረገላቸው አቀባበል አስመልክቶ በማህበራዊ ትስስር ገጻቸው ላይ በጠቅላይ ሚኒስትር አብይ አህመድ አሊን በአውሮፕላን ማረፊያ ስለተደረገልኝ አቀባበል አመሰግናለሁ ሲሉ አስፍረዋል። በአማርኛ ቋንቋ ባሰፈሩ መልእክትም ኢትዮጵያ ታላቅ ታሪክና የደመቀ ባህል ያላት አገር ነች። ህንድና ኢትዮጵያ ጥልቅ የሆነ የስልጣኔ ትስስርም አላቸው ሲሉ በተለያዩ ዘርፍ ያለንን አገርነት የበለጠ ለማጠናከር ከኢትዮጵያ አመራር ጋር ለመወያየት ተዘጋጅቻለሁ ሲሉ በትስስር ገጻቸው ላይ ገልጸዋል። አሁን ደግሞ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በጠቅላይ ሚኒስትር አብይ አህመድ የተደረገላቸውን አቀባበል በተንቀሳቃሽ ምስል ተከታትለን እንመለስ። ዜና ይቀጥላል። ታማኝ ግብር ከፋዮች ግብራቸውን በአግባቡ በመክፈላቸው የተጠቃሚነት ያመጡ በርካታ የልማት ስራዎች ማከናወን መቻሉን ተገለጸ። የአዲስ አበባ ከተማ የገቢዎች ቢሮና የፋይናንስ ቢሮ ከፕላቲኒየም የወርቅ እውቅና ከተሰጣቸው ታማኝ የግብር ከፋዮች ጋር ውይይት አካሂዷል።
በአዲስ አበባ የሚሰበሰበው ገቢ ከጊዜ ወደ ጊዜ እንዲያድግና ግዙፍ የልማት ስራዎች በፍጥነት እንዲከናወኑ የታማኝ ግብር ከፋዮች ሚና የጎላ ነው። የከተማ አስተዳደሩ የገቢዎች ቢሮና ፋይናንስ ቢሮ የፕላቲኒየምና የወርቅ ደረጃ እውቅና ከተሰጣቸው ታማኝ ግብር ከፋዮች ጋር ባደረገው ውይይት በከተማው የታየው የጋራ ጥረት ውጤት ማምጣቱ ተገልጿል። ከናንተ በተሰበሰበው ሀብት ከተማችንን መለወጥ ተችሏል። በዋናነት ደግሞ የህብረተሰቡን በተለይ አቅም አጠር የሆኑ ዜጎቻችንን ህይወት ከማሻሻል አንጻር ትርጉም ያለው ስራ ለመስራት ጥረት ተደርጓል። በውይይቱ ከገቢ ሰብሳቢ ተቋማት ሪፎርምና ለንግዱ ማህበረሰብ አመቺ ሁኔታዎችን ከመፍጠር አኳያ ጥያቄዎችና አስተያየቶች ተነስተው በስራ ኃላፊዎች ማብራሪያ ተሰጥቶባቸዋል። ትልቁ ሁላችንም ያየመጣው ከገበያ ውጪ ሊያደርገን የፈለገው የገበያ ጥናት የሚባለው ነው። ገበያ ጥናት ለምንድነው ከጉምሩክ ጋር መስራት ያልቻለው? ከሁሉም በጣም አስቸጋሪ ጉዳይ አሁን የደረሰኝ ያለመቁረጥ ጉዳይ ነው። ደረሰኝ የማይቆረጥባቸው በጣም ብዙ ሽያጮች አሉ። የገበያ ጥናት በተመለከተ ሁለት ነገሮች ባላንስ መሆን አለባቸው። አሁን እዚህ ቤት እንኳን ከተነሳው ምድሮ የተነሳ ያለው አንዱ የደረሰኝ ችግር አለ። ደረሰኝ በአግባቡ አይቆረጥም። አንድ እዚህ ላይ ቁጥጥር አላረጋችሁም የተባለ ነው። ትክክል ነው። ሁለተኛ አንደር ኢንቮይስ አለ። አንደር ኢንቮይስ በሚደረግ ጊዜ ገዢው እንደ ኮስት የሚያቀርበው ኮስቱ ላይ ኢምፓክት ያመጣል፣ ተጽዕኖ ያመጣል። ይሄን እየተከላከላችሁ አይደለም የሚል ቅሬታ እየቀረበ ነው ያለው። ትክክል ነው። ይሄን ችግር ለመቅረፍ ነው የገበያ ጥናቱን ያመጣ ነው። የገበያ ጥናቱ ዋናው ዓላማ ግብር ከፋዩ ላይ ጫና መፍጠር አይደለም። የገበያ ጥናቱ ዋናው ዓላማ አንደር ኢንቮይስን መከላከልና በግዢና በሽያጭ መካከል ያለው ትራንዛክሽን በተከፈለው ገንዘብ ልክ ደረሰኝ እንዲቆረጥ ማድረግ ነው። ህጎች ግብር ልንከፍል እንዴት ነው የምናውቃቸው? ሂሳብ አመታዊ ሂሳብ ስነሳውቅ ይሄ መመሪያ ሰኔ ላይ ወጥቷል፣ ይሄ መመሪያ ጥር ላይ ወጥቷል ይባላል ማለት ነው። የምንተዳደርበትን ህግ ለምንድን ነው ፎርማሊ ወይ በኢሜል ወይ መመሪያ ሲወጣ ወይ ግብር ስንከፍል በየወሩ የማይሰጠን? ህጎችን እናንተ ያነሳችሁ ትክክል ነው ብዬ ወስዳለሁ። ግን ምናልባት ምን ያህል ነው የተቋሙን ዌብሳይት ሁላችንም የምናውቀው የሚለው አይ ቲንክ አሰራር አንጻር ሁሉም ነገር እዛ አፕሎድ ይደረጋል። ግን ምን ያህል አክሰስ እናደርጋለን የሚለው ምናልባት መታወቂያ እስከሚሰጥም ሁላችንም ዌብሳይቱን ብናገኝና እዚህ ላይ አክሰስ ብናደርግ ጥሩ ነው። ቅድም የተባሉት አቅም ሊሆኑ ይችላሉ። ግን ከአሰራር አንጻር ወጥ የሆነ ሁላችንም ጋር የሚተገበረው ከዚህ አንጻር ህጎቻችንን ተደራሽ ማድረግ ላይ እሱን ወስደን ብናይ ከጋራ ውይይቱ በኋላም በከተማ አስተዳደሩ ታማኝ ግብር ከፋዮች ተብለው የፕላቲኒየምና የወርቅ ደረጃ እውቅና ለተሰጣቸው ግብር ከፋዮች የልዩ ወይም የቅድመ መጠቀሚያ ካርድ ተበርክቶላቸዋል። በመጨረሻ የግብርናን ትራንስፎርሜሽን ለማጠናከርና የአርሶ አደሩን የእርሻ ትራክተር ፍላጎት ለማሟላት በትኩረት እየተሰራ መሆኑን የአማራ ክልል ምክትል ርዕሰ መስተዳድር አብዱ ሁሴን ተናገሩ። በአማራ ክልል ምዕራብ ጎጃም ዞን ጃቢ ጠናን ወረዳ ከሞፈር ወደ ትራክተር በሚል መሪ ሀሳብ የሜካናይዜሽን ንቅናቄ በማንኩሳ አብደጎማ ቀበሌ ተካሂዷል። በአማራ ክልል የግብርና ትራንስፎርሜሽንን ለማሳካት የመስኖ ልማትን በሜካናይዝድ እርሻ ለማከናወን ያለመ የትራክተር ርክክብና የእርሻ ማስጀመር ስራ በምዕራብ ጎጃም ዞን ማንኩሳ አካባቢዎች ተከናውኗል። ከሞፈር ወደ ትራክተር በሚል መሪ ሀሳብ የተጀመረው የእርሻ ሜካናይዜሽን አርሶ አደሩን ከምግብ አልፎ ለገበያ እንዲያመርት የሚያስችል መሆኑን አርሶ አደሮች ያነሳሉ። እንደ ዳሞት ዩኒየን በ183754 አባል ያለው ዩኒየን ነው። ዛሬ የተረከብነው 11 ትራክተር ነው። እኔ ቀድሙንም ያው ግንባር ቀደም አርሶ አደር ነኝ፣ እጠቀማለሁ በደንብ ወስጄ የቆዩም ወደ 9 ትራክተሮች አሉን። አሁንም ቢሆን ነገም ከነገ ወዲያ ይሄም አባል በሙሉ ቅድም የተጠቀሰው ቁጥሩ እንዲጠቀም በክላስተር እንዲሆን እኔ በፊት በመሆን እንዲጠቀም አርሶ አደሩን የመቀስቀስ ስራ የመስራት ስራ እንሰራለን። ይሄ ትራክተር ማረስ ከጀመርነው ወጣ ገባ የሆኑ አይመቹንም እንጂ ብዙ ዘመን አስቆጥረናል። ይህም ቢሆን ዛሬ በዘር ብዜት ቀበሌያችን ቁጥር 1 ነው። በተለያዩ ሁኔታዎች እንደ ጤፍ ሌሎችን ሁሉ ማምረት የሚችል አካባቢ ነው ያለንና ይሄንን
አሁን ትራክተሮቹ እንደውም በቂ አይሆኑ። በምዕራብ ጎጃም ዞን ከ203 ሺህ በላይ አርሶ አደሮችን በክላስተር በማደራጀት የእርሻ ሜካናይዜሽንን በመጠቀም ምርታማነትን ለማሳደግ እየተሰራ መሆኑን የዞኑ ምክትል አስተዳዳሪና የግብርና መምሪያ ኃላፊ አግማስ ያንተነህ ያነሳሉ። አርሶ አደሮቹ ተሞክሮ የሚቀያየሩበት፣ አርሶ አደሮቹ ቴክኖሎጂ የሚለዋወጡበት፣ ምርትና ምርታማነትን የሚያሳድጉበት፣ በሪኮሜንዴሽን መሰረት የሚሰሩበት ዋናው ሁነኛው ደግሞ የክላስተር እርሻ ነው ማለት ነው። ስለዚህ በክላስተር እያደራጀን ስንዴን በክላስተር በቆሎን በክላስተር ጤፍን በክላስተር ለመስራት ተሞክሮዋለን። በዚህ አመት ግን በአጠቃላይ የክላስተር ስራዎችን እንሰራለን። በክላስተር ማደራጀት ብቻ አይደለም፣ እነዚህ በክላስተር የተደራጁ አርሶ አደሮችን በማህበር የማደራጀትና የዋጋ የመተመን የመከራከር በፈለጉት ቦታ ወስደው የመሸጥ አቅማቸው እንዲበለጽግ እየሰራ እንገኛለን። በትራክተር ርክክብና እርሻ ማስጀመሪያ ወቅት የተገኙት የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን በክልሉ ያለውን የተበጣጠሰ ማሳ በክላስተር በማሰባሰብ አርሶ አደሩን የሜካናይዜሽን እርሻና ዘመናዊ ቴክኖሎጂ ተጠቃሚ ለማድረግ እየተሰራ መሆኑን ገልጸዋል። የጎጃም ሜዳዎችን ወደ ትክክለኛ ተፈጥሮ በሰጣቸው ልክ መጠቀም ማለት ነው። የጎጃም ሜዳዎች እንደምታዩት ዛሬ ባለንበት እና በደረስንበት ወቅት እና ቴክኖሎጂ ልክ ለማረሻና ሞፈር ለማረስ በማጭድ እህል ለመሰብሰብ አንመችም እያሉ ነው። ስለዚህ የጎጃም ሜዳዎች ተፈጥሯቸው ትራክተርን፣ ተፈጥሯቸው ዘመናዊ የምርት መሰብሰቢያ ማሽነሪ ይጠይቃል። ስለዚህ ከዛ ሲፈጠሩ ለነበራቸው ጸጋ ማገናኘት ነው የመጀመሪያው ጉዳይ። እንደ ምዕራብ ጎጃም ዞን የመንግስት ኮሚኒኬሽን ዘገባ በዞኑ ለእርሻ እየዋለ ካለው መሬት ከ60 በመቶ በላይ ለሜካናይዜሽን እርሻ ምቹ መሆኑ ተመላክቷል። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።